በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ምድር ላይ ማን የምትባል ጣዖት አለች? አርሴማ ጣዖት ናት አይደል? የሞተች ጣሊያን አርሴማ አጋንንት። ይሄ ሁሉ የኦርቶዶክስ እምነት ተከታይ ሳተ ነው የምትይን ሌሉ 100% ስቷል። 100% ስቷል። ለሳውን እኔ እንዲያስተምር ወጣ ቤት ጀርባው ደግሞ የሚያክል ማጅራቱ ምን ይኖራል? ምንድነው እነዚህ ቄሶች እንዲወደል የሆኑት ምን ይኖራል አይደል? ወገን እግዚአብሔር ይመስገን እናንተ አብልታችሁና ደስ ይላል አይደል ወገኖች? ሰላም ጤና ይስጥልኝ ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች እንኳን ለቅድስት አርሴማ ዓመታዊ በዓል በሰላም አደረሳችሁ። በዛሬ ቪዲዮ እንግዲህ ታዋቂው ዘማሪ መኪና ተሸልሟል። ማነው ይሄ ዘማሪ? በዛሬ ቪዲዮ የምናሳያችሁ ይሆናል። እሱ ብቻ አይደለም። በቅድስት አርሴማ ዕለት እንግዲህ ምንድነው የተፈጠረው? ቅድስት አርሴማ ጣዖት ናት የሚሉ ሰዎች እየተነሱ ይገኛሉ። እሱንም ቪዲዮ የምናሳያችሁ ነው የሚሆነው። እንዲሁም ደግሞ አንድ እህት ተነሳ ኦርቶዶክሳውያን በሙሉ ስታችኋል፣ በስህተት መንገድ ላይ ነው ያላችሁት እያለች ትገኛለች። የእሷንም ቪዲዮ የምናሳያችሁ ይሆናል። በተጨማሪም እግዚአብሔር አምላክ እንግዲህ ወደ አሰብ ዘምታለሁ እያለ ይገኛል። አሰብን ወደ ኢትዮጵያ መልሳለሁ እያለ ነው የሚል አዲስ ፓስተር መጥቷል። የሱንም ቪዲዮ የምናስመለክታችሁ የሚሆነው። እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የያሪኮ ሚዲያ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። እውነት ቃሉትን ያሰማልን። እንግዲህ በዛሬው ዕለት የአርሴማ ዓመታዊ ክብረ በዓል ነበረ። እንግዲህ እንደዚህ በደማቀ ሁኔታ ተከብሯል። የአርሴማ በዓል እንግዲህ እንደዚህ በደመቀ ሁኔታ ሲከበር ደግሞ አንዳንድ ሰዎች እየተነሱ አርሴማ ጣዖት ናት እያሉ ይገኛሉ። እስቲ እነሱን ቪዲዮ ተከታትለን እንመለስ። አርሴማ በዚህ ምድር ላይ ማን የምትባል ጣዖት አለች? አርሴማ ጣዖት ናት አይደል? የሞተች ጣሊያን አርሴማ አጋንንት። እንግዲህ እንደተመለከታችሁት ነው። እንግዲህ ስለ ክርስቶስ ብላ ትልቅ ዋጋን የከፈለች ሰማዕትነትን የተቀበለች ቅድስት አርሴማን እንደዚህ ጣዖት ናት እያሉ እንግዲህ የሚናገሩ እጅግ በጣም ብዙዎች ናቸውና በጣም ነው በእውነት የሚያሳፍረው። በእውነት የእሷን ያክል እንኳን ትንሽ ተጋድሎ ሳያደርጉ ዝም ብሎ በመመካትና በመመጻደቅ ብቻ እንግዲህ ቅዱሳንን መናቅ ስራቸው ያደረጉ ሰዎች በዚህ ልክና በዚህ ድፍረት መጥተው እንግዲህ ቅድስት አርሴማን ጣዖት ናት እያሉ ይገኛሉ። በእውነት በጣም የሚያሳዝን ነው። እንግዲህ እነዚህ ሰዎች ቀጥታ የሚጋጩት ከመጽሐፍ ቅዱስ ጋር ነው። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ብሎ የተናገረው ጌታችን ኢየሱስ ክርስቶስ እሱ ራሱ ነውና። እዚህ በመቀጠል እግዚአብሔር አምላክ ወደ አሰብ ዘምታለሁ እያለ ይገኛል ያለ አንድ አነጋጋሪ ፓስተር አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። እግዚአብሔር ወደ አሰብ ዘምታለሁ ብሎኛል ብለሃል። እስቲ እንዴት ነው ያለህ? እግዚአብሔር እንዴት ነው ወደ አሰብ ሊዘምት ያሰበው? አቤት መድኃኔዓለም፣ አቤት መድኃኔዓለም። ወደ አሰብ እኔ እዘምታለሁ ነው እግዚአብሔር። እሺ ደፋር ነው ወደ አሰብ ዘምታለሁ። ስለዚህ አሰብ የኢትዮጵያ መሆኑ የተረጋገጠ ኢትዮጵያ ያርግና። እናመሰግናለን። እሺ ጠቅላይ ሚኒስትራችን ዶክተር አብይ የራሳቸው መጡ፣ ቤት መጡ። እሺ እንዴት ሳንኳኩ ሲከፍትላቸው እሳቸው ናቸው። ኧረ ጠቅላይ ሚኒስትር የኔ ቤት እኮ እርሶን አያስገባም። የሚገርም ነው። በጣም የሚደንቅ ነው። እንዴት መጡ? በልክፈት ላይ ያለን ወንበር አውሬ እሱ እኮ የሚቀመጡበት ወንበር አይደለም። አምጣ፣ ያለን ወንበር አምጣ። አቤት ሰው ጉረኝ ጨቆስ፣ አቤት አድነኝ፣ አቤት። አንተ እዚህ ቦታ ላይ አብረን ከኔ ጋር ታያለህ። ይህን ወረዳ ደግሞ ለአንተ አሳልፌ እሰጣለሁ። እኔ ደግሞ ሌሎችን ወረዳዎች አጸዳለሁ። ሌባ ጃሬልት መጪ የለም አይቻልም። ጠጋ ቃለ ማንሳት ነው። ወረዳ ለማንሳት ነው። እንግዲህ ስልጣን ፍለጋ ነው የሁሉ ነገር። እንግዲህ ጠቅላይ ሚኒስትሩ አስበው እዚህ ሰውዬ ቤት ሲገኝ ደግሞ የእሱ አባባል ነው። ኧረ ጠቅላይ ሚኒስትሩ የኔ ቤት እኮ አስገባሁት ክርስቶስን አንተ ወደ እኔ ቤት ትገባ ዘንድ እንዴት ይሆናል ብሎ እንደ ዘኪዎስ ማለት ነው። እሱም እንግዲህ እንደዛ ነው እየተናገረ ያለውና ለማንኛውም እንግዲህ እንዳዳመጣችሁት ይህ ፓስተር ነኝ ባይ ማለት ነው እግዚአብሔር ወደ አሰብ ይዘምታለሁ ብሎኛል እያለ ይገኛል። እንግዲህ ለሱ በሚስጥር ነግሮታል።
እንግዲህ የእናንተን ሐሳብ አስተያየት ደግሞ በኮሜንት መስጫው በኩል አስፍሩልን ነው የምንለው። እስቲ ከዚህ በመቀጠል ደግሞ እንግዲህ ታዋቂው ዘማሪ መኪና ተሸለመ ብለናችሁ ነበር። ይህ ታዋቂ ዘማሪ ማን ነው? እስቲ ተከታትለን ነው እንመለስ። ኪነን ራሱን እንጠይቀውና ብፁዕ አባታችንም ስለቸኮሉ አሳርገን የመርሃ ግብራችን ፍጻሜ ይሆናል። ተስማማላችሁ? በጭብጨባ ገለጹት። እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ አልቅም ብዙ ነው ያምላክ ቃሉትን ያሰማልን። እንግዲህ የጃንደረባው ትውልድ አባታችንን እንደዚህ በአይነት መልኩ አስታውሰው ዘክሯቸዋል ማለት ነው። አሁን እንግዲህ በጣም ድንቅ የሆኑ ዝማሬዎችን ከህፃን እስከ አዋቂ ድረስ እስከ ጳጳሳት ድረስም ብሎም እንግዲህ በቤተ ክርስቲያን ውስጥ ያሉ ሰዎች የማይረሱት ድንቅ ዝማሬዎችን ያበረከቱልን በጣም አንጋፋ የሆኑ ዘማሪው በኩረ መዘምራን ወልደ ቂርቆስን እንግዲህ የሽልማት መርሃ ግብር በትናንትና ዕለት ተካሂዶ ነበረ። በጣም አስደናቂ የሆነ መርሃ ግብር ነው። በጣም እንግዲህ ካይምሮ የማይጠፉ መዝሙሮችን እንግዲህ ያከቱልን ዘማሪ ናቸው። እንግዲህ እኚህ አባታችን እጅግ በጣም ብዙ መዝሙሮችን የሰሩልን ናቸው። እንግዲህ ዝማሬያቸው ራሱ ስብከት የሆነ ነው። የእሳቸውን ዝማሬ ብቻ አዳምጦ ሰው በጣም ብዙ ነገሮችን መማር ይችላል። እንግዲህ እሳቸው ካስደመጡንም ድንቅ ዝማሬዎች መካከል እንግዲህ ድንግል የሚለውን ዝማሬ እኔስ በመግባሬ ይህ ቁርባን ክቡር ነው የሚለው እጅግ በጣም የሚወደድ ዝማሬ ደግሞ ሁሌ ከቤተክርስቲያን የማይጠፋው ያንተ ስራ እንዲሁም ደግሞ በጸሎት ማሳረጊያ ላይ እንግዲህ መጨረሻ ላይ ሁሌም ወደ ቤት ስንገባ እየሰማን እንግዲህ በየትኛውም ቤተክርስቲያን ልታጠው የማትችለው ዝማሬ እንደ ቸርነት የሚለው ዝማሬ እሱ እንግዲህ ከዝማሬም አልፎ የቤተክርስቲያናችን በተለይ እንግዲህ የሕማማት ጊዜ እንደ ጸሎት የምንጠቀምበት መዝሙር ሆኗል። እጅግ በጣም በእውነት ትልቅ ስራን የሰሩ አባት ናቸው። አሁንም በእድሜና በጤና ይጠብቅልን እንላለን። አሚን። እንግዲህ ይህን አስደምጠናችሁ ደግሞ ኦርቶዶክሳውያን በሙሉ እንግዲህ ተሳስተዋል የምትል እህተ ማርያም ነው። ራሷን እህተ ማርያም ብላ የምትጠራ አንድ ግለሰብ እንግዲህ ስትል ተደምጣለች። እስኪ የእሷን ቪዲዮ እናሰማችሁ። ይሄ ሁሉ ምእመን እንግዲህ ተሳስተዋል፣ ምንም ሊቅ የላቸውም እያለች ነበረ በጣም በሚገርም ሁኔታ። እስቲ አይተነው እንምጣ ቪዲዮን አይደል? ይሄ ሁሉ የኦርቶዶክስ እምነት ተከታይ ሳተ ነው የምትይን ይሉ 100% ስቷል። 100% ስቷል። አሁንም የምንታገለው ህግና ስርዓት የእግዚአብሔር ህግና ስርዓት ካልተፈጸመ እምነቱ ላይ ነኝ ብቻ በማለት ሊሆን አይችልም። ኦርቶዶክስ በራሱ የጸና ሃይማኖት ሊባል አይችልም። የጸናች ርትዕ ተዋሕዶ ብቻ ናት። አባቶች ስለሌሏችሁ ኦርቶዶክስ አባት የላትም፣ አላትመጽም፣ ሊቃውንትም የላትም። ቢኖራት ይሄ ኦርቶዶክስ የሚለውን እኔ ከመንፈስ ቅዱስ 10 ጊዜ እየተነገረኝ ያለውን ለህዝብ እየተናገርኩት ነው ያለሁት። አለቅም። ርትዕት ነው መሆን ያለበት፣ ርትዕት ነው መሆን ያለበት። አሁንም ይሄ ሁሉ የኦርቶዶክስ እምነት ተከታይ ሳተ ነው የምትይን ይሉ 100% ስቷል። 100% ስቷል። አሁንም የምንታገለው ህግና ስርዓት የእግዚአብሔር ህግና ስርዓት ካልተፈጸመ እምነቱ ላይ ነኝ ብቻ በማለት ሊሆን አይችልም። አመቱ 364 ነው ተሰጥቶናል። በዘመነ ሄኖክ ቁጠሩ ተብለናል። ጾም በሱባኤ የተለካ ነው ተብለናል። ኧረ ስንቱ ተዘርዝሮ ገና ብዙ ነገሮች ነው እዚህ ጠረጴዛ ላይ የሚነገረው። ስለዚህ የሉም። አሁን ሰዓቱ ስንት ሰዓት ነው? በዚህ ሰዓት ተኝተዋል ሊቃውንቶች ተኝተዋል። እዚህ ጋር ቁጭ ብለን ግን መልስ እየሰጠናችሁ ነው ያለነው። አሁንም ይሄ ሁሉ በሚሊዮን የሚቆጠር ህዝብ መስመር ስቷል ወይ ነው የምትሉ? በትክክል ስቷል። አሁንም ያገላብጥ መጽሐፉን። እስቲ ወንድ የሆነ ይምጣና ይጠይቅ። እዚህ ጋር እኛ ቁጭ ብለን የምንመልሳቸው ነገሮች ስህተት አለው የለውም? በጭራሽ የለውም። እነሱም ያውቁታል። ይሄንን ነገር መጋፈጥ አይችሉም። ስለዚህ አሁንም እዚህ ጋር የሚሰጠው መልስ እውነትና እውነት ነው። ኦርቶዶክስ ምን ችግር አለው ለሚለው በጣም ችግር አለው።
እንደተመለከታችሁት ነው እቺ እህተ ማርያም ብላ ራሷን የምትጠራው ግለሰብ እንግዲህ እኔ ያልኩት ስም ካልሆነ እንግዲህ አይሆንም ብላ ኦርቶዶክስ የሚባል ነገር ራሱ የለም ርትዕት ሃይማኖት ኦርቶዶክስ ርትዕት ናት በሚለው እንግዲህ የራሷን እንግዲህ ቀኖናና የራሷን ዶግማ ሙላት አታወጣ አትቀርም። በጣም ብዙ ነገሮችን ማለት ነው በራሷ መንገድ ነው የምትጓዘው። በጣም የሚገርመው ግን እጅ በጣም ብዙ ተከታዮች አላት። እኔ እሱ ነው የሚያስገርመኝ ማለት ነው። እንደውም ከዚህ በፊት እሷ ጋር የሚያገለግል የነበረ አንድ ወንድም እንግዲህ ዲያቆን ነበረ ሀሌታ ቲቪ ላይ በቅርቡ ቀርቦ ስለዚህም ጉባኤ እንግዲህ ምን ላይ ሰጥቶ ነበረ። አሁን ላይ እንግዲህ እሱ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ነው የሚገኘው እና የወንድማችን ሲናገር እዚህ ጋር ተሰብስበው እንግዲህ ሊቃውንት እሷ ኦርቶዶክስ ቤተክርስቲያን ውስጥ ሊቅ የለም ትላለች፣ ግን እሷ ሊቃውንት ናቸው ብላ የሰበሰበቻቸውን ሰዎች እንዳለ ያስተማራቸው ልጅ ሁሉንም ያስቆጠርኳቸው ውዳሴ ማርያምም ዳዊትም እንዲደግሙ ያደረግኳቸው እዛ ጋር የተቀመጡትን እንዳለ እኔ ነኝ እያለ ስም እየጠራ ሜንሽን እያደረገውላ ከሌ 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 እኔ ነኝ ያስተማርኳቸው እያለ እንግዲህ እነሱን እንኳን ያስተማራቸው አንድ ዲያቆን ልጅ ነው። እንግዲህ እንደዛ እየጠራ ነበረ። በጣም ደግሞ ከስሯ ያሉትን በተለይ ወንዶቹን የምታደርጋቸው ነገር በጣም አሳፋሪ ነገሮች ናቸው። ባለፈው ቪዲዮም እንግዲህ ያስመልክተናችሁ ነበረ። እነሱን ነገሮች እንግዲህ በጣም ወጣ ያሉ ነገሮችን እንደዚህ ታደርጋለች። ከዛም አልፎ እንግዲህ እጇ ረጅም ነው። በጣም ብዙ ነገሮችን ታደርጋለች ሰዎችን እስከ ማሳሰር ድረስ ማለት ነው። ለማንኛውም እስኪ እናንተም በሷ ዙሪያ ያላችሁን አስተያየት በኮመንቱ ላይ አስቀምጡልን እንላለን። እስቲ ከዚህ በመቀጠል ደግሞ አንድ ትንሽ እንግዲህ ህዝቡን ዘና እያደረጉ ደግሞ የእግዚአብሔርን ቃል የሚያስተምሩ አንድ አባት አሉ። የእሳቸውን ቪዲዮ ተከታትለን እንመለስ። የተጣሏትን ሴትዮ አልዩ አንቺን አይደለም አሏት። ምን አሏት? ሁላችሁም እንደዛ ናቸው እኔን ጨምር። እኔ ብዙ ቦታ እናገራለሁ። አንዲት ነገረኛ ሴትዮ አሉ ቤተክርስቲያን ሲመጡ ይሄ ጸልዩ በእንተ ሰላም እያለ ዲያቆኑ ሲያዘን በግራ በቀኝ ሰላም እንል የለ። እሳቸው አንድ ቀን ይሄ ሲታዘዝ በካህናቱ በኩል ሰላም አሉ፣ በወንዶቹ በኩል ሰላም አሉ። ወደ ሴቶቹ ሰላም ሲሉ የተጣሏትን ሴትዮ አልዩ አንቺን አይደለም አሏት። ምን አሏት? ሁላችሁም እንደዛ ናቸው እኔን ጨምር። ተው እንዳያይም እባክህ ብለን አይደል የምንሄደው? ወይ ሞባይል እንደሄደ እባክህ ምንም ግልጽ ነው። የዛ ሴትዮ የሰላምታ መልስ ምንድን ነው የሚሆን? ድሮም ያንቺን አልፈልገው ማደል መተና አንዳንድ ሳይሆን እኔ እንዲያስተምረው ወጣ ብል ቤት ጀርባው ደግሞ ምን ያክል አማጅራቱ ምን ይኖራል? ምንድነው እነዚህ ቄሶች እንዲወደል የሆኑት ምን ይኖራል አይደል ወገኖች? እግዚአብሔር ይመስገን እናንተ አብልታችሁን ነው ደስ ይላል አይደል ወገኖች? መምርዬ ብላችሁን ክብር ምስጋና ለእግዚአብሔር ይሁን። አያችሁ ወገኖች አንደበት ክፉ ነው። አንዳንድ ጊዜ መዘዙ ብዙ አንድ ነገር የቲክቶክ በጀማይ ይነግረን የለም አይደል? ሰውየው በህልሙ አሉ አገረ ገዩን አስሮ ሲገርፍ ያያል። በኋላ ጠዋት ይነሳና ለሚስቱ አንቺዬ ይሄን አገረ ገይ አሰሬ ፊቲን ስገርፍ አደርኩኝ፣ ደግሞ እጁን ያሽልኝ አንቺ ነሽ አለ። ቡና ፈላች ሚስት ለአራት ኃይለኛ ቲክቶክ ለሆኑ ጎረቤቶቿ ነገረች። አንተ ከተኩት እነሱም እያሉ የአገሪቱ ደህንነት የጆሮ ጠቢ ነጭ ለባሽ ጋር ጉዳዩ ደረሰ። መጡ ማታ አተ የኛን አገረ ገይ ነው በህልም ስትገርፍ ያደርከው ብለው ወስደው ቀጥቀጥ አርገው ገረፉት። መለሱት በማለዳ እየተሰቃየ ወይ አንደበቴ ሲል እነዚህ ሰዎች ማታ መጡ። አረ ከዚህ በኋላ ሁለተኛ እንዲህ አይነት ህልም አላይም ይቅር በሉኝ ማለት ጀመረ። ሰው አይ ህልምህን ልንጠይቅ አይደለም። ለመሆኑ አገረ ገያችንን ስትገርፍ እጁን ጥፍር አድርጎ የያዘው ማን ነው? ማናት? ሚስቱም ልትቀምስ ነው ማለት ነው። አንደበት ክፉ ነው። እግዚአብሔር ይማረን ሁላችን። በእውነት ቃሎትን ያሰማልን። እንግዲህ ብዙ ጊዜ ምን የሚባል አባባል አለ፣ በለፈለፉ በአፍ ይጠፉ የሚባል አባባል አለና እንግዲህ እዚህ ሰውዬ ላይም የደረሰው ይሄው ነገር ነው። አሁን እንግዲህ ከቪዲዮ ከሳቁም ከጨዋታውም በላይ ደግሞ አባታችንም ሊያስተላለፉ የፈለጉት መልእክት ነው። እንግዲህ አፋችንን ምላሳችንን ልንቆጣጠር እንደሚገባ ነው። ተወልደ ኢየሱስ በቤተልሔም ዘይሁዳ በቤተልሔም አዋልደ ጂሩስ አሜ አይሰግዳ አሜ ይሰግዳ በቤተልሔም አዋልደ ጂሩስ አሜ አይሰግዳ አሜ አይሰግዳ በቤተልሔም ተወልደ ኢየሱስ በቤተልሔም
ዘይሁዳ በቤተልሔም። በጣም ደስ የሚል ህፃን ልጅ ነው። እንግዲህ ቪዲዮ ላይም ከወደዳችሁ ይመርቁኝ ይላል። እኛም እንግዲህ እግዚአብሔር ያሳድገን የምንለው እንግዲህ ልጆቻችን እንግዲህ የምናሳያቸውን ነገር ነውና የሚያደርጉት ሁሉ ጊዜ በቀን ሙሉ እንግዲህ ለልጆቻችን እንደዚህ አይነት ነገር እናሳያቸው፣ ወደ ቤተክርስቲያን ስንሄድም እንውሰዳቸው ነው የምንለው። እስኪ በዚህ ወደ ቀጣይ ቪዲዮ እንለፍ። እናንተ ደግሞ ማወዛገብ ማመናፈስ የእናንተን ነገር ምንም አልፈልግም። በቃኝ። ተመስገን የኔ ጌታ ተመስገን። ጥሩ ቀን አሳለፍኩ። አቤቱ ከነገረኛ ሰውረኝ። ያዝልኝ ያዝልኝ ያዝልኝ። ወይኔ ና ቻቻ ወይኔ ፈጣሪ ነግሬ ምንም ቢሆን እኮ አብረን ደጎች ነን። አንቺ ሻሻ እሺ አቤት። ምንድነው ዛሬ ደግሞ ሻሻ ነጭ በነጭ ለብሰሃል? ያው ዛሬ የእናታችን የድንግል ማርያም ባታ ማርያም በዓል አይደል? እናንተ ደግሞ አመሳጥሩ አመናፍሱ። ባታ ምንድነው ደግሞ ባታ? ምን ሆነሃል? ዛሬ እኮ ወደ ቤተ መቅደስ የገባችበት ቀን ነው። ጌታ ለሙሴ ከሰጠው 10ቱ ቃላት ውስጥ ከኔ ውጭ አምላክ አታምልክ ይላል። ታዲያ ለምንድን ነው የምታመልኳት? መልሳለክ መለሰልኛ። ኡፍ ይኸው ሚኪ መጣል። የት ነው የምትሄደው? አብሮ አደግ አይደለ? ና እንዲህ እንኳን መጣልኝ አቅም ብሎ ወደ ራሱ ሊወስደኝ። እሺ ሚኪ ቢመጣ ምፈራ መሰለ እንዴ? ከኔ በቀር አምላክ አታምልኩ አላለም? እኛም አላመለክንም። ማርያም እንደኛ ሰው አይደለችም። ምንድን ነው የምታመልከው? የምታመልኳት? ስለዚህ ጥያቄን ከመጽሐፍ ቅዱስ እንመልስ ማለት ነው አይደል? የጌታ እናት አማላጅ አትባልም ላልከው እንመልስ። የዮሐንስ ወንጌል ምዕራፍ 2 ቁጥር 3 ላይ ምን ይላል? የወይን ጠጅ ባለቀባቸው ጊዜ የኢየሱስ እናት የወይን ጠጅ እኮ አልቆባቸዋል አለችው። ማማለድ ማለት ነው መጠየቅ ማለት ነው፣ መለመን ማለት ነው። ስለዚህ ለነዛ ወይን ላለቀባቸው እመቤታችን ቅድስት ድንግል ማርያም ልጇ አማልዳለሽ ማለት ነው። ሰው ናት ላልከው ደግሞ ልመልስልህ። የሉቃስ ወንጌል 1:28 ላይ ምን ይላል? መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የተመላሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ። ታዲያ እንደ እመቤታችን ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ የተባረክሽ ነሽ የተባለቻለች? ታዲያ እመቤታችን እንዴት ነው ከአንተ ክብር ጋር የምትነጻጸረው? መልአኩ እራሱ መጥቶ ጸጋን የተመላሽ ሆይ ከሴቶች ሁሉ የተለየሽ የተባረክሽ ነሽ ያላት እንዴት ነው ከእናንተ እኩል የምትሆነው? እናንተ ደግሞ ማወዛገብ ማመናፈስ የእናንተን ነገር ምንም አልፈልግም። በቃኝ። እንግዲህ እንደተመለከታችሁት ነው። ቀልድ ቢመስልም እጅግ በጣም አስተማሪ ቪዲዮ ነው በእውነት። አሁን እንግዲህ ብዙዎቹ በማወዛገብ እና በማጭበርበር ነው እንጂ እንደዚህ ቆም ብሎ የሚጠይቃቸው ሰው ሲያገኙ ቆሞ ማውራቱላ አይፈልጉም። ሁሉም መሮጥ፣ መሸሽ፣ ማምለጥ ነው የሚፈልጉት። እንግዲህ ቪዲዮ ላይ እንደተመለከትነው እንግዲህ ጥቅስ ጠቅሶ እሱም እንግዲህ ሲጠይቀው ጥሎ ነው የጠፋውና አብዛኞቹም እንግዲህ መንገድ ላይ የሚመጡትም እንደዚህ ነው የሚያደርጉት። ከዚህ በመቀጠል ደግሞ አባታችን አባ ገብረ ኪዳን ድንቅ የሆነ ትምህርትን አስተምረዋል። ከዛም ትምህርት ላይ እንግዲህ ትንሽ የተቀነጨበውን እናካፍላችሁ። የአንዲት ሀገር ሰዎች ጳጳስ ሞተባቸው። ሲሞትባቸው ይው ጳጳስ ሹምልን ብለው ለሌላ ሀገር ጳጳስ መልእክት ላኩ። ከ50 ቀን በኋላ እመጣለሁ አለ። ተቀጠረ፣ ቀረ። እነሱም እንግዲያማ አንድ ጥሩ አባት አለ ራሳችን ለምን አንሾመው ብለው ሾሙት። ኋላ ሊሾሙላቸው ቢሄድ ይቺ ሀገር እንዴት ናት ብለው ጳጳስ ሹመው ዛሬም አሉት። የሱን ስም በጸሎት የሚጠራ የተወገዘ ይሁን ህዝቡም የተወገዘ ይሁን ብሎ አውግዞ ተመለሰ። በራሳቸው ስልጣን ሾሙ ብሎ ማለት ነው። ይሄንን ሲሰማ ያ ጳጳስ ምን ያደረገ ይመስላችኋል? ያኛው አዲስ የተሾሙ ቢያወግዝ እንወጋግዛለን ብሎ ያለው አወግዝም ነበር ራሱ። አሁን ዛሬ ቢሆን እንደዛ የሚደረግ ይመስለኛል። እንደኛ ጳጳስ በእኛ መካከል ቢሆን ኖሮ ማለት ነው እንደዛ ነው መወጋገዝ ነው የሚሆነው። እሱ ግን ምን አደረገ? በጣም የቅርቡ ሰው የሆነውን ደቀ መዝሙር ምን አለው? ሱባኤ ሄዷል ብለህ ለአንድ ዓመት ሱባኤ ሄዷል ብለህ ተናገር አለና እሱ ልብሱን አውልቆ ተራ ልብስ ለበሰና ወደ አወገዘው ጳጳስ ሄደ። ይገርማል እኮ ምን ሆነ ነው ሲለው ዘመን የባሰ ሰው ነኝ ካንተ ትንሽ እየሰራው የዕለት እንጀራ ልብላ ብያለው ጳጳሱ። በልሽ ብሎ ሲሰራ በቃ ሲተጋ እንዲያሲል አሁን ይሄ ሰው ያስቀደመ ማንን ነው? ንገሩኝ እንጂ እግዚአብሔርን ነው።
እግዚአብሔርን ባያስቀድም ኑሮ ወንበር ነው ተሰጥቶታል፣ ሹመት ነው አለው፣ ስም ነው ሰጥተውታል፣ ህዝብን ተቀብሎታል። ግን እግዚአብሔር ካልቀደመስ ሄደ። በጥሩ ሁኔታ ሲያገለግል አረ ይሄማ ለዲቁና ይሆናል ብሎ ዲቁና ልሹምህ አለው። አይ በፍጹም አትሾማለህ፣ አይ በፍጹም አይደረግም። እምቢ ልትል ነው ደግሞ አንተን ያዝዤ ሲለው አይ ኧረ አባቴ በነውር ተይዞብኝ ነው እንጂ ዲቁና አለችኝ አለው። በል አገልግል አለው። አገለገለ። ሲያገለግል እግዚአብሔር እኮ የሚሰራው ስራ ሲያገለግል አንደኛ ይኸውላችሁ ሰውየው ቅን መሆኑ ብቻ ሳይሆን ደግሞ ያለ በቅንነት ሰዎች አስገድደው ጵጵስና ስለሰጡት እግዚአብሔር ደግሞ ቅንነቱን አይቶ በምን ጳጳስ እንዲሆን ፈለገ? በእውነት እንዲሆን ፈለገ። ያለ ቀኖና መሆን ስላልነበረበት ማለት ነው። ከዛ ምን አደረገ? ሲያገለግል ቅስና ልሹምህ አለው። አልሆንም፣ ለዚህ ክብር አልበቃም። ተው መጨረሻ ላይ ሲያስገድደው ኧረ አባቴ በነውር ተይዞብኝ ነው እንጂ ቅስና አለኝ አለ። ቀስ ደግሞ ቅስናው ተገለጠ። በሱ ሲያገለግል ጳጳስ ሁን አለ። አልሆንም ሆነ። ሲከራከረው መጨረሻ ላይ እኮ አባት ናት ይወስነኝ እንደዚህ ያረከኝ ብሎ በቃ አንተ ትልቁ ሰው አንተ አይደለም በመንበር መቀመጥ ይገባ። እሱ በቅሎውን እየሳበ እሱም በበቅሎ አድርጎ በራሱ በቅሎ እየሳበ ወስዶ አስረክባቸው። ይሄንን የሚያደርግ ማን ነው? እግዚአብሔርን ማስቀደም ነው። እግዚአብሔርን ባያስቀድም ኖሮ ግን ሹመት አድርጎ ያም ሲያወግዘው ያም እያወገዘ ይኖር ነበር። በእውነት ለአባታችን ቃሎትን ያሰማልን። እጅግ በጣም አስተማሪ ነው። በተለይም እንግዲህ በዘመናችን ላሉ ጳጳሳት የሚሆን አይነት ትምህርት ነው። በእውነት የዛሬው ቪዲዮአችንን እንግዲህ በዚህ ላይ ነው የምናጠናቅቀው። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል ላይ እንድታሰፍሩልን እናሳስባችኋለን። እስከዚህ ድረስ ተመልክታችሁ ደግሞ ኢያሪኮ ሚዲያን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ነው የምንላችሁ። እስከዚህ ድረስ ቪዲዮቹን ተመልክታችሁም ላይክ ያላደረጋችሁ ላይክ እንድታደርጉ እናሳስባለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።